ሰላም ክርስቶስ ይብዛላችሁ ውድ ክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሃን የማምላክ ወዳጆች የቅዱሳን አክባሪዎች በስመ ሥላሴ እንደምን አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሜን። መመስገን ባሪውን አምላካችን ከፀሐይ መውጫ እስከ መጥለቂያ ከአጽናፈ ዓለም እስከ አጽናፈ ዓለም በፍጡር አንደበት ሁሉ ከፍ ከፍ ያለና የተመሰገነ ይሁን፣ አሜን። እንኳን ለሐዋርያ ጾም አደረሳችሁ። ጾም የነፍስን ቁስል ትፈውሳለችና ጾሙን እንጹም። ጾሙንም የዲያብሎስ መደምሰሻ የመንግስተ ሰማያት መውረሻ እግዚአብሔር የሚወደው አይነት ጾም እንድንጾም ልዑል እግዚአብሔር ይርዳን። ጾሙን በይቅርታ እንጀምር። እያወቅኩኝ በድፍረት ሳላውቅ በስህተት ያስቀየምኳችሁ እህት ወንድሞቼ ካላችሁ በኃያሉ በልዑል እግዚአብሔር ስም ዝቅ ብዬ ይቅርታ ጠይቄያለሁ። ጾሙን በፍቅር እንጹም። ያስቀየማችሁ ሰው ካለ ይቅርታ ጠይቁ። ጾምን ስንጾም ከእንጀራ ብቻ ሳይሆን ከአነጋገራችን ከብዙ ነገር ጾመን እግዚአብሔር የሚወደው አይነት ጾም እንዲሆንልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ተከታታዮቼ በያላችሁበት ዓለም ዳርቻ ሁሉ የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንደምታውቁት የሐዋርያ ጾም ገብቷል። እንኳን አደረሳችሁ። ጾሙ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻና ከእግዚአብሔር ጋር የምንታረቅበት ሀገራችን ሰላም የሚሆንበት መልካም ጾም ይሆንልን። እንዲሁም እያወኩኝ በድፍረት ሳላውቅ በስህተት ያስቀየምኳችሁ ካለ እህት ወንድሞቼ በኃያሉ በልዑል እግዚአብሔር ስም ይቅርታ እየጠየቅኩኝ ሐዋርያ ጾም ማለት ምን ማለት ነው የሚለውን ከአባቶቼ የተማርኩትን አንዳንድ ነገር ነግራችኋለሁ ማለት ነው። እንደምናውቀው በቤተ ክርስቲያናችን አስተምሮ በዓመት ውስጥ 7 አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ የሆነው የሐዋርያ ጾም ነው። ያው 7ቱ አጽዋማት ሁላችን እንደምናውቀው የነቢያት ጾም፣ የሐዋርያ ጾም፣ የአብይ ጾም፣ ገሃድ ጾም፣ ፍስለታ ጾም፣ ነነዌ ጾም እና ዓርብ ሮብ ወይም ደግሞ የድህነት ጾም ናቸው ማለት ነው። ከነዚህ መካከል የሁለቱም ጾም አሁን ገብተዋል። ዓርብ ሮብም እስከ ትንሣኤ ከትንሣኤ ጀምሮ እስከ ዕርገት ድረስ 50 ቀን ሙሉ ዓርብ ሮብም ይበላ ነበር የፍስክ። አሁን ግን ዓርብ ሮብም ጾም ገብቷል ማለት ነው። ከነገሩ ጀምሮ ይገባል። ስለዚህ ድርብ ጾም ነው የምንጾመው። እንግዲህ የሐዋርያ ጾም እንደምታውቁት አባቶቻችን ሐዋርያት አንድ ላይ ተሰብስበው 120 ቤተሰቡ ነው በሚጸልዩበት ጊዜ ነው ጰራቅሊጦስ ወርዶ ልሳን ወይም ቋንቋ ከገለጸላቸው በኋላ ስራቸውን ወይም ደግሞ ስብከታቸውን ሄደው በየተለያዩ አሕዛብ ወይም ደግሞ የተለያዩ ያላመኑ ሀገራት ዘንድ እየሄዱ ቃለ እግዚአብሔርን ወይም ወንጌልን ለማስተማር ባሉበት ጊዜ ቅድሚያ ጸሎትና ጾም ነበር ያደረጉት፣ ከእግዚአብሔር ያስባረኩት ማለት ነው። ከዛ መካከል የአሁኑ ጾማቸው ስራቸውን ያስባረኩበት ነው ማለት ነው። እና እኛ ዛሬ ላይ የነቢያትን ጾም የምንጾመው የአባቶቻችን በረከት ለመካፈል እና እንዲሁም ደግሞ እግዚአብሔር የምንሰራውን ስራ ሁሉ እንዲባርክልን ነው ማለት ነው። ጾም ስንል ጠዋት ላይ ቁርስ ትቶ ሰዓት 9 ሰዓት ሲደርስ 11 ሰዓትም ሊሆን ይችላል ምሳ መብላት አይደለም። ይህ እንዳለ ሆኖ ነገር ግን ዓይን ይጹም፣ ጆሮ ይጹም፣ አፍ ይጹም፣ እጅ ይጹም፣ ሁሉም ነገር መጾም አለበት። ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ አፍ ክፉ ከመናገር፣ እጅ ወደ ክፉ ከማንሳት፣ እግርም ወደ ክፉ ከመሄድ። ይህን ነገር የምናደርገው በጾም ሰዓት ብቻ ሳይሆን ኤኒታይም ሁልጊዜ ክርስቶስ ያስተማረን ሁልጊዜ በጾም ሰዓት ብቻ ሳይሆን ክፉ ነገሮችን እንዳናደርግ በንጽህና እንድንኖር እግዚአብሔር በሚወደው መልኩ እንድንኖር አድርጎ ትህትናን፣ ፍቅርን፣ ጽድቅ እንዴት መስራት እንዳለብን ራሱ በአጭር ቁመት በጠባብ ድረስ ተገልጾ የእመቤታችን ቅድስት ድንግል ማርያምን ስጋዋን ነስቶ ነፍሷንም ነስቶ መጥቶ እንደ ሰው ልጆች በዚህ ምድር ላይ ተመላልሶ አስተምሮናል ማለት ነው። ስለዚህ በጾም ሰዓት ብቻ አይደለም፣ ሞር ደግሞ በጾም ሰዓትም እንጀራ ብቻ መጾም እንዳልሆነ እንድናውቅ ብዙዎቻችን እናውቃለን። ግን ለማስጠንቀቂያ ወይም ደግሞ ድጋሚ ካሁን በፊትም ይሄን ነገር ተናግሬዋለሁ። ያው ዛሬ ጾም ስለሆነ እንኳን አደረሳችሁ የሚለውንም ተናግሬ በዚህችን መልእክት ለማስተላለፍ ብዬ ነው። ጓደኞቼ ስለ ሀገራችንም ጸሎት አድርጉ። አሁን እንደምታውቁት ምርጫ ደርሰዋል። በዚህ ምርጫ ወቅት እግዚአብሔር አምላክ ለኢትዮጵያና ለሕዝቦቿ የሚበጀውን እሱ ያውቃልና
ሲመራንም የኖረው ይሁን ሌላም ይቀር እኛ እከሌ ማለት አንችልም። ነገር ግን እግዚአብሔርን አንድ ነገር እንለምነው። አምላክ ሆይ ኢትዮጵያና ሕዝቦቿን አንተ በምትፈልገው መንገድ ፈሪሃ እግዚአብሔርን በተሞላ መንገድ ሁሉንም በአንድ ሚዛን አድርገው የሚገዛውን ለኢትዮጵያ ጠቃሚ የሆነው እንደቀደሙ አባቶቻችን ያለ መሪ አንተ አምጣልን ብለን ወይም ደግሞ አንተ አድርግልን ብለን መጸለይ ያለብን። ምክንያቱም እኛ ይጠቅማል ያልነው የሚጎዳ ሊሆን ስለሚችል እከሌ ብለን ማለት ሳይሆን እግዚአብሔርን በጸሎት መጠየቅ ነው የሚያስፈልገው። እንግዲህ የእመቤታችን ቅድስት ድንግል ማርያም አማላጅነት የአብ ወልድ መንፈስ ቅዱስ ጸጋና በረከት አይለያችሁ። የቅዱሳን ረድኤት አማላጅነትም አይለያችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም የጾም ወራት ይሁንላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ወዳችኋለሁ። ባይ ባይ።